ታውቂያለሽ አንዋር ጋር የመጣሁት ለጆስል ነው እኔ ከአንዋር ጋር እንትን ስለኝ ነበር ያኔ ካንቺ ጋር ስጣለሽ ለጆስል ነው በማርያም ኧረ በመቤት ምን ነው ስቸገር ችግሬን አስታዋሽ ጠያቂ መዋሌ ማደሬን ሲቀጥል ደግሞ ካኑ ጋር ያለሽ ነገር ታቆሚያታለሽ። እሺ ደነስ አው ታቆሚያለሽ። ውሻ ዋሽቶኛል። ተረዳሽኛ? አንቺ እንደ ጓደኛ ይቅር ልትዩ ማትቺው ውሸት ዋሽቶኛል። ያክስትሽ እጅ አለበት። ይሄ እንትናችሁ ምናምናችሁን አሰርታችሁበት ነው እንጂ አኑ ዝም ብሎ እንትን አይልም። እኔንም ያፈቀረኝ አሰርታችሁበት ነው። ያክስትሽ እጅ አለበት። ቢያንስ የጎዳሁትን እንኳን ማለት ይመጣል። አሁን እዚሁ ነኝ አለ እኮ በቃ ይመጣል። ሲጀምር እዚህ አካባቢ ነበርኩ ብሏል። በቃ ይመጣል። ዳስፖራ እስኪ ያረግልሽ ነው። አኑን ጅል አገኘሽ ታጃጃለሽ ሁሉንም። ቆይ ሲጀመር ምን አስነክተሻቸው ነው? አንቺ አሰራሽበት ቦታ ሂደን እናሰራ ንገሪኝ እስኪ። አታስመስይባት አይደለም። እሺ እመጣለሁ አላት። አዎ ጠንቋይ ጋር ትሄጃለሽ ስለምትሄጂ ባለጌ ስለምትሄጂ ነው። ማንም ወንድ ያጥላጥላል። እኛ እንዋደዳለን። ሲቀጥል ደግሞ አትወጂም። አታስመስይ። ሲቀጥል ደግሞ አኑን አታገቢም። እሺ ከኔ ነጥቀሽ አንቺ አታገቢም። እንደዚህ ቁጭ ማለት ነው። እኔ ደግሞ ኪያ አለቅሽም ማሳይሻለሁ። እሺ እኔ ነኝ የክርስትና እናት ማረግሽ። ቀለበቱን ያወጣሽው አውቀሽ ነው። አስመሳይ ስስት። ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን፣ ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን ዛሬ በነጆ ታሪክ ነው የተመለስንላችሁ። ራሄል አንዳንድ ነገሮች ማውራት ፈልጋለሁ፣ እንደዚሁም ደግሞ ከኪያ ጋር ምናምን ቀጠሮ ይዞ አንድ ላይ አንተም እንድትኖር ፈልጋለሁ ብላኝ እዚህ ነው። ራሄልም እየመጣች ነው። ያለውን ነገር ስለማውራት እንሞክራለን። ኪያንም ጠርታታለች። ኪያም እየመጣች ነው። ሌላም ሰው አንድ እንግዳም ይኖረናልና እስቲ መጥቶ ለወራችን ፈልገው ነገር አለ። ሶፊ ነው በጣም የተሰቃየው ነውና ብዙ ነገር ሳይፈልግ ወይም ደግሞ እኔን ደግሞ በእኔ እልህ ተነሳስቶ ደግሞ እንደዚህ ነገር ውስጥ እየገባ ስለሆነ የሆነ ነገር ማድረግ ፈልጋለሁ ምናምን ብላ ከኪያ ጋር ተደዋውለው ቀጠሮ ይዘው ነበር። ያው እዚህ መጥተዋል። ራሄል እየደረሰች ነው። ኪያም ደግሞ ሰፈሩ አካባቢ ነው የምንገኘውና ከመጡ በኋላ እስቲ ምንድነው ማድረግ ያለብን? ያው ጆስ ደግሞ እንዴት ነው ያለውን ነገር ነው እንዴት ነው መርዳት ያለበት? ከኪያማ ያለውን ነገር ብዙ ነገር እያበቃ ነው የሚገኘው። ብዙ ነገር ግን እያወቀ አይደለምና እንዴት አድርገን በምን መልኩ ማስረዳት እንዳለብን አላቅም። ብቻ ባለፈው እንግዲህ ለምጥሽ የተፈጠረውን መታቻ ተናዶ ምናምን ይሄረው ዛሬም እስቲ ላወራ ፈልጋለሁ ምናምን ብዬ ነው የጠራሁት። ያው አውርተዋል ትንሽ ከኪያ ጋር ራሄል ምናምን ነገር አንዳንድ ነገሮች ያው ሞር ደግሞ እስቲ ያለውን ነገር እዚህ መታረም ታስረዳናለች። ምንድነው እዚህስ ደግሞ ያገናኘን ነገር ምንድነው? ጆስ ደግሞ ከራሄል ጋር ያለውን ነገር እንዴት ነው መፍታት የሚችለው? ማለት ብዙ ነገር እያለቀሰች ምናምን አመጣወዳኝና ጆ ደግሞ እንደምትጥ በጣም ተናዷል። ብዙ ነገር አምኗል። የሷ ልጅ እንደሆነ አምኗል። ብዙ ነገር በቃ እሱንም ሳወራው የሚናገረው ነገር እውነት አለ። ቤተሰቦቿን ነግሯታል። በመሃል ደግሞ ተለያይተው የነበረበት ታይምና በዛ መሃል የመጣው ልጅ በቃ ተመሳሳይ እድሜ ሆነ። በመሃል ትንሽ የተራራቁበት ታይም የተወለደው ልጅ የሷ ልጅም ይመስላል። ብዙ ነገሩ ነው ከኔ ርቃ የነበረችው ራሱ መጀመሪያ እርጉዝ ስለሆነች ነው ምናምን አይነት ነገር ነው እያመነ ያለው። እና እኔ በሷ ንዴት ነው ደግሞ ወደዚህ ደግሞ ወደ ኪያ ደግሞ እየመጣ ያለው። ከኪያ ጋር ምን ቶሎ መግባት የሚፈልገው ቤተሰብም ጨቀጭቋል። አግባት ትዳር ምናምን እያለው ነውና በሷ ንዴት ነው እንደዚህ ነገር ውስጥ እየገባ ያለው። ኪያ ማኗር ነው የምትወደው፣ እሱም እንደማትወደው እያወቀልህ ተጋብቶ ነው እየገባ ያለው። ብዙ ነገር ልክ አይደለምና እስቲ ራሄልም እየመጣች ነው። እሷ ምንድነው ያሰበችው? ኪያም እየመጣች ስለሆነ ኪያም ደግሞ የምታደርገው ምንድነው ማድረግ የምንችለው? እስቲ ከኪያ ጋር ያለውን ነገር ያው የምንጨርስና የምንፈታ ነው የሚሆነው። በጆም ጉዳይ ነው ብዙ ግልጽ ያልሆኑ ነገሮች አሉ። የተዳሩም ጉዳይ ግራ ያጋባል። ዲያስፖራው መጥቷል። ከጆ ጋርም ደግሞ ሰርጋቸው ደርሷል። ምንድነው እኛ የምናውቀው ነበር አንድ ሳምንት ምናምን ነገር ተራዝሟል ወደዛ ምናምን ብሎ ነው። ብቻ አሁንም የተቋረጠ ነገር እየተራዘመ እንጂ የተቋረጠ ነገር የለምና ብዙ ነገር ግራ ያጋባል። እሷንም እስቲ በጆ ጉዳይ መጠየቅ እንፈልገው ነገር አለ። ያው እዛ ጋር አሁንም ደግሞ ጭንቀት ስር ብዙ ነገር እየተፈጠረ ነው ያለው። ስለዚህ ይሁን ነገር ላይ መድረስ አለብንና ስለዚህ ተመልካቾቻችን ያው ማድረግ ያለብን ነገር እነሱ ከመጡ በኋላ ያለው ነገር ምንድነው? እኛስ ደግሞ ምን ማድረግ እንችላለን? ምንስ መደረግ አለበት የሚለውን ነገር ራሄልም እየደረስኩ ነው ብላኛለች። ራሄልም ከመጣች በኋላ ኪያም ትመጣለች። እስቲ ራሄልን ካወራን በኋላ ወይም ደግሞ እሷ ከመጣች በኋላ ወደዚህ ደግሞ ቀጥላችኋል። አብራችሁ ቆዩ ተመልካቾቻችን። ራሄልም እንግዲህ ልጅቷን ትመጣለች ብዬ ነበር ያሰብኩት። ጓደኛዋ ይዛ መጣለች።
እንግዲህ ተመልካቾችን በስተመጨረሻ ሰብሰብ ብለን ነው የምንገኘው። ራሄልም ብዙ ነው ያልነገርሽኝ ነገር አለና ዛሬ እዚህ የተሰበሰብንበት ከኪያ ጋርም ተደዋውላችሁ እንደተቀጣጠራችሁ እንድኖር የፈለግሽበት ምክንያት ምንድነው? ከዛስ ምንድነው ያሰባችሁት? ምንድነው? በጆ ጉዳይ ነው ምናምን ብለሽኛል። ከዚህ በኋላማ ሌላም ጉዳይ አለኝ። ጆ እኮ ነው ጉዳይ አይደል? ምንድነው መሰለህ ኪያ ጋር እየተፈጠሩ ያሉ ነገሮች አሉ። መቼም አንተ የቅርቧ ስለሆንክ አንተ ከማንም በላይ ታውቃለህ አይደል? እና በዚህ ሁሉ መሀል ጆ ነው የሚጎዳው። ከአኗር ጋር ያለችበት ጉዳይ አለ። ምን ያህል እንደሚዋደዱ አኗር ምን ያህል እንደሚወዳት ምናምን ከአኗር ጋር አብሬ በነበርኩ ሰዓትም አውቃለሁኝ። እሷም ምን ያህል ለሱ ስሜት እንዳላት አውቃለሁኝ። ከዛ ደግሞ ይሄ አዲስ የምታገባው ሰው አለ ምናምን። በመሀል የሚጎዳው የኔ ጆ ነው። ገብቶካል? ስለዚህ እሱ ደግሞ ይህንን ሊያምን አልፈለገም። ስቲል ሰርግ እንደሚኖር ምናምን ቤተሰብ አለ፣ ሽማግሌ አለ፣ ይሄ ሁሉ ተደርጓል። ስለዚህ በቃ ሰርግ ይኖራል ብሎ ነው እያመነ ያለው። እኔ ደግሞ ይሄ ነገር እየመሰለኝ አይደለም። ማለት እውነት እኔ ሰርግ ራሱ እንዲኖር አልፈልግም፣ አልቀበለውም ሁላ እና ምናልባት ዛሬ ኪያን ባወራት በቃ እንደማትፈልገው እኮ ግልጽ ነው፣ ግን ሲመስለኝ በእርግጥ አድርጋ አልነገረችውም። በቃ ከዚህ በኋላ አልፈልግም፣ ሂድልኝ ካጠገቤ ምናምን ከህይወቴ ውጣ ብትለው አርፌ ይቀመጣል እና ወደኔም እንትን ይላል። እሺ ወደኔ ባይመለስ እንኳን በቃ ቢያንስ ህይወቱ አይበላሽም። ገብቶካል? እዚህ ጋር ተስፋ ይዞ ልጁ ቁጭ ብሎ እሷ እዛ ጋር ከሌላ ሰው ጋር ስትሆን ደስ አይል እና በቃ እርግጥ አድርጋ ብትነግረው ውጣልኝ ከህይወቴ አልፈልግም ምናምን ብትለው በቃ እሱን እንድትለው ልጠይቃት ነው የመጣሁት። ማለት በቃ እምቢ ካለችኝም ልለምናት በቃ ማድረግ የቻልኩትን ነገር ለጆ ባደርግለት። ምክንያቱም ተሰብሮ እንትን እንዲል አልፈልግም። ሲያወራ ሰምተዋል። ባለፈውም ሰበርሽኝ፣ አንቺ ነሽ ለዚህ ያበቃሽኝ ምናምን ታውቃለህ አይደል? እንደዛ ሲል ነበርና ድጋሚ እንዲሰበር ድጋሚ እንዲታመም እኔ እንደዛ አልፈልግም። የሆነ ነገር እንዲሆን አልፈልግም። እኔም ገብቶኛል እኮ ብዙ ነገር በእልህ ነው እየተካሄደ ያለው። እሷም እሱ ጋር ስትመጣ በእልህ ነው። ይሄ ነገር ረጅም እንደማይሄድ መጀመሪያም እናውቀዋለንና ተመልካቾች ከመጀመሪያው ጀምሮ ከጆ ጋር የነበረውን ነገር ፈቃደኛ አልነበርም። እያንዳንዱ ነገር እሷም ከአኑ ጋር በነበረው ነገር እልህ ገብታ ነው። እሱም ደግሞ በቃ እልህ ተያይዞ ለካ ጉዳዩን አናውቅም ነበር የዛኔ ምን ከጀርባ እንዳለ አኑ እንጂ በዚህ ልክ እንዲሆን ያደረገውን ነገር ባናውቅም ብቻ በቃ አትሆንም እያለ አይመለከታችሁም እኔ ማውቀው እናንተ እያለ ላይክ ሳምንቱ kan በስተክል ሳይተዋወቁ ነው ወደ ትዳር ያመሩት። ግዴታ መተዋወቅ አለባችሁ ነው እያልኩኝ አይደለም፣ ግን እዚህ ጋር ያልጨረሰችው ነገር ኖሮ እዛ ጋር አዲስ ነገር ስከፍት እሱን እያወቀ ሚዲያ ላይ ይታያሉ። ውሳቃቸው እሱን በደንብ ነው የሚያውቃቸው እንደሚያያቸው ምናምን ነግሮኛል። እዛ መሀል ሆን ብሎ ከቶ ምናምን በልህ ነው እየገባ የነበረውና ልክ ያልሆነ ነገሮች ብዙ ነገሮች ነበሩ። እኔ እኮ ግራ የገባኝ አሁን ኪያ ከማን ጋር ነው ምን ፈልገው? አሁን ደግሞ ባለፈው እሺ ጆጆ አለች እሺ ተባለ። አሁን ደግሞ ዲያስፖራ አለ እየተባለ ነው። አሁን ወደ አኑ የሚሄደው አኑን ለመጉዳት ነው ድጋሚ። በቃ አይበቃውም፣ እስከዛሬ ያደረገችው ነገር አይበቃውም ብላ ነው ተመልሳ ሄዳ ደግሞ ካኑ ጋር እንደዚህ እየሆነች አለችው። አኑን በጣም እየጎዳችው ነው። የራሷን ስሜት ብቻ እየተከተለች ነው ያለችው ኪያ። አሁን ባለፈው እናት አክስቷ ጭራሽ ከአኑ ጋር እንደማይሆን ከጆ ጋር እንደማይሆን እኮ ነግራናለች በግልጽ። ስለዚህ አሁንም የመጣችው ኪያ አኑን ልጎዳ ነው፣ ጆንም ልጎዳ ነው። እሷ ቆይ ማለት ይሄን ያክል ወንዶቹ ምን ብታስነካቸው ነው ምን ብታረጋቸው ነው ሁሉም ወደሷ ምንም ያክል ጥፋት ምንም ያክል በደል ብትበደላቸው መልሶ ወደሷ የሚሄዱት ማለት ነው። ለዛ በጣም እኔ ኪያ አሁን አግኝቼ በስነ ስርዓት ማውራት እንፈልገው በቃ ካኑ ጋር ያላትን ነገር እያደረገች ያለችው ነገር ልክ እንዳልሆነች በጣም በቃ ማለት የራሷን ስሜትና የራሷን ምቾት ብቻ እየተከተለች ያለች ልጅ ነች። ለዛ ጥፋቷን በስነ ስርዓት ነገር ከአኑ ጋር ያላትን ነገር እንድታቆም ብነግራት በጣም ደስ ይለኛል። ልክ እየሰራች አይደለም። ስለሰው ስሜት መጨነቅ አለባት በጣም እንዴ። አክስትየዋ እኮ ጭራሽ በግልጽ እኮ ዲያስፖራውን ነው የምታገባው ብላለች እና ደግሞ እሷ ማምና ተቀብላለች። ለዛ በቃ ከአኑ ጋር ሆኖ ምንም እንትን አይደለም። አሁን ራሷ ተምጣና ሞር ደግሞ ከራሷ አሁን ማለት እየመጣችም ስለሆነ እስቲ ያለውን ነገር ችግሩ በምን አይነት መልኩ መፈታት አለበት እንዴት መሆን አለበት እና የሚለውን ነገር ከራሷ ከአንድ ቦታ ብንሰማ ይሻላል ባይ ነኝ። አሁን እሷን ምንም ልላቸው አልችልም። አሁን እኛም ብዙ ግራ ያጋባው ነገር አለ። እጆ ጉዳይን ፈታ ነው ምናምን ስንል ሌላ ደግሞ ዲያስፖራ መጥቶብናልና አሁንም እስቲ ከራሷ አንደበት የተፈጠረውን ነገር እንግዲህ ዛም የተፈጠረውን ነገር አይታችሁታል። ካኑ ጋር ትንሽ አሪፍ ጊዜ ነበር ያሳለፈው የነበሩትና ደስ የሚል ነገር ነው እየተፈጠረ ያለው። ካኑ ጋር መሰለፈ የነበረው ጊዜ ደስ ይላል። በቃ ባይለያዩ የምላቸው አይነት ሰዎች ናቸው።
እንደዛም ሆኖ ሳለ ብዙ ግራ የሚያጋቡ ነገሮች ስላሉ ያው ኪያም እየመጣች ነው። እስቲ እሷም ከመጣች በኋላ ደግሞ ከራሷ አንደበት ያለው ነገር እናንተም ጥያቄ ካላችሁ እኔ መጠየቅ ተመልካች እንዳልኳችሁ በዚህ ጉዳይ ብዙ ግራ የሚያጋባ ጉዳይ አለ። አሁንም ቢሆን ግራ እያጋባ ያለ ነገሮች ብዙ ነገሮች አሉና የጆ ነገር አሁንም አለየለት። አሁንም ግራ ያጋባል። ዲያስፖራው መጥቷል። ቦታ ጠፍቶ ነው እንደዚህ አይነት ቦታ የምትገናኙት ወይስ ፈልጋችሁ ነው? ጠሞና ጊዜ ለማሳለፍ ላንቺ ነው አሳል መቅረብ ይታወቅ። ያው እንግዲህ ሪች እንደተደዋወላችሁ ምናምን ነግራኛለች እና በመጀመሪያ ፕሮግራሚን እንደዛ መጥሽ መመጣት አልነበረብሽም። እሺ ብልግና በጣም ብልግና አይደለም። አንቺ ይሄሽ ያለሽበት ነገር ልክ ስላልሆነ እንዴት ማለት ዲያስፖራ ገባለሁ ብለሽ ዝግጅት እያደረግሽ ከዛ ደግሞ ከዛ በፊት ከጆጋ ነበርሽ ሲቀጥል ደግሞ አሁን አኑ ጋር ትንሽ ተሻለው ብለሽ መጥተሽ አንቺ ይሄው ማንቆይ ባሁን በሱ ነው ይመለከትሻል። ለምን አይመለከተኝም? ለምንድን ነው ልጁን የምትጎጁ? ተመልሶ እንዲያብድ ፈልገሽ አሁን ነኝ ጠበቃው ስለሆንኩ ነው። ስለ አኑ ጉዳይ እኔ ይመለከተኛል። ሲቀጥል ደግሞ ነገ ተነስተሽ ዲያስፖራው ሲመጣ ከሱ ጋር ቀለበት ልታረጊ ነው? እሺ ቀለበቱን ለምን አላደረግሽ? አለርጂ አለብኝ ይቀር። ኧረ እባክሽ ተይ እባክሽ፣ ዲያስፖራው ሲመጣ እንዳያረግልሽ። አሁን መስኮ ጉዳይ ሁሉን ጣላኩ አይደለም ሶፊ አይደለም ረህ ለምን ደፍልክሻት የፈለክሻትን ጉዳይ እናውራና አሁን የተጨማሪ ጉዳይ ላይ ነገር ደግሞ አሁን ለጸብኩ አይደለም እኮ ይጣላ ነው አይደል? እዚህ ጋር እየተፈጠረ እንዳይደብርሽ አላረገውም ገና ዲያስፖራ እስኪያረግልሽ ነው። አኑን ጅል አገኝሽ ታጃጃለሽ ሁሉንም። ቆይ ሲጀመር ምን አስነክተሻቸው ነው? አንቺ አሰራሽበት ቦታ ሂደን እናሰራ ንገሪኝ እስኪ። አታስመስይባችሁ በዛ አስመስይ። መፈከር ጸጋ ነው። ጸጋው ከሌለሽ ትረዳሻለሽ። በስመ አብ ጸጋ ስለሆነ ነው ሁሉንም እሺ እሺ እንትን እያልሽ የምታጃጃያችሁ። ለምን ትጎቻቸዋለሽ? አንቺ ባልሽን ብትይ ቆንጆ እሺ ወይ ያጂ ወይ ከሌለ ይዞራል። ቆይ አንቺ እንዴት ነው ያረግሽ? ዋንዴ ሰኒ ለምን እዚህ ከተጋጠር ነው ስለዚህ እንድንኖር የፈለግነው ሌላ ጉዳይ ነው ነው ግን ለራይል ጉዳይ ነው። ራይል ነች አይደል የጠራችን? አውቃለሁ ነው እኮ ግን ደግሞ የምታረገው ነገር ሶፊ ልክ አይደለም። ለምንድን ነው እንደዚህ የምትለው? እሷ ልክ አይደለች ማንቺ ልክ ነሽ ምናምን እያልኩ አይደለም። አሁን ግን ሪች ሰኒት እዚህ ጋር ተሰበሰብነው ራይል ነች እንድንመጣ ያደረገችው አይደለም ነው ግን እኔ ማውራት ስለምፈልግ እኮ ነው። እሺ አውሪሽ እኮ እሺ አሁን ቀርበው ተመልሳ ቀርበው ምንድነው ተረጋግቼ ማውራት መልሳ ቀርበው ሰላም ስታጃጅለው እንደነበር የቀለበት ቪዲዮ አላየችውም እንዴ? እንዴት እኔ ሳልፈልግ መጀመሪያ ቀለበት ሊያስርልኝ እንትን እንዳለ ይቅርታ እኔና እኛ እንዋደዳለን። ሲቀጥል ደግሞ አትወጂም አታስመስይ። ሲቀጥል ደግሞ አኑን አታገብም። እሺ ከኔ ነጥቀሽ አንቺ አታገብም። እንደዚህ ቁጭ ማለት ነው። እኔ ከእንዳንቺ አይነት ሰው ጋር ብዙ አውርቼ ሰላም ተበቀኛለሽ። ለዚህ ኦሬዲ ምልሽ ፈልጌ ነው ቀለበት ካሰርን እንጋባለን። ከተጋባን ልጅ ይመጣል። አኑን እንደማታገቢ እናሰልሻል። ዲያስፖራው ሲመጣ ጥለሹ እንደምትሄጂ እርግጠኛ ነኝ። እሺ በቃ ችግር የለም። ለምን ለዚህ ነው የፈለገኝ? አኪያ ይኸውልሽ እኔ ነኝ የፈለኩሽ። ራይል ምንድን ነው የፈለግሻት? እሺ ይኸውልሽ ማን ነው የፈለገኝ? እኔ ነኝ የፈለኩሽ ማለት እሷ ጠላላችሁ እንደ ሁለታችሁ ተከታተላችሁ አብራችሁ እንደ ደበረሽ ለምንድን ነው? አንዴ ቆይ አንዴ ሰኔት አሁን ራይል አንቺ ነሽ አይደለ ኪያን የቀጠርሻት አይደለ? እሷ ስትኖር እኔ መኖር ፈልጋለሁ አንተም ብትኖር ደስ ይለኛል አልሽ። ሶ የመጣሁት እኔ እንድታወሩና ያለሽበት ሁኔታ ያለቀሽ ስለሆነ ቢፈታ ነገር ካለ እሷንም እንድታበረኝ ፈልጋለሁ ነው ያልሽኝ። እሱ ነገር ካለ ሶልቭ እንድታደርጉት ነው እንጂ አሁን ጭቅጭቃችሁ ልንሰማ አይደለም ቁጭ ያልነው እኮ። እሺ ይኸውልሽ ኪያ ማለት ህይወትሽ ላይ የተፈጠረውን ያለውን ነገር ታውቂያለሽ አይደለ? በቃ አሁን ከአኗር ጋር ተመልሰሻል። ከዛ ደግሞ ሌላ እሱን ይመለከተኛል ማለት የራስሽ ህይወት የግልሽ ነው። እኔ የሚመለከተኝ ነገር አይደለም። ግን ይኸውልሽ በዚህ መሀል ጆ እየተጎዳ ነው። አሁንም የሚያስበው እንደምታገቢው ነው። አሁንም የሚያስበው በቃ አንድ ሽማግሌ ስለተላከ ምንድነው የሰርግ ስለተነገረ ለሰው ለምናምን በቃ ሰርጉ ግዴታ ይሆናል ብሎ ነው። ሰርጉ ደግሞ መሆን የለበትም ታውቂያለሽ። እና በቃ አንቺ አስረግጠሽ ነገር ያለው ፕሮግራሙ ላይ እንደማልፈልገው ነገር ያለው ቀለበት እንዳስወርቅ ያውቃል። አላመናም። ከዚህ በላይ ተጋብተን ልጅ እስክንወልድ ነው እንዴ የምጠብቁት? ኪያ አላምን አለኝ። እሺ እኔም በይልሽ በጣም ለነግረው ዋሽቶኛል። ተረዳሽኛ? አንቺ እንደ ጓደኛ ይቅር ልትይው ማትችይው ውሸት ዋሽቶኛል። ስለዚህ ይቅር ብዬው መቼም እኔ ከሱ ጋር ልሆን አልችልም። ሲቀጥል የራሴ ህይወት ያለኝ ሰው ነኝ። በዚህ ጉዳይ ስጋት እንዳይገባሽ እኔ መልሼ ጆን የራሴ ላደርግ አልችልም። የኔም አልነበረም መጀመሪያ
በደመ ነፍስ ነበር አብረን የነበረው እልህ ነበር። እሱም ያንቺ እልህ እኔ ጋር መጣ እኔ የሚያኖር እልህ ወደ እሱ ጋር መጣ። አይ ነው ተሰርተናል። እሺ ይቅርታ። ከዛ ውጪ ግን ምንም ነገር የለም እኮ። አሁን እኮ ይኸውልሽ ሌላ ነገር አለ ወይ አብራችሁ ትመለሳላችሁ እያልኩሽ ካለ አንቺ እንደነገርሽው አንቺ በተቀበልሽው አይምሮሽ በዚህ ልክ የተቀበለው ልክ ጆ እየተቀበለው አይደለም። ካልተቀበለሽ የሚል ነገር ማለት በቃ ከዚህ በኋላ ልታየው እንደማትፈልጊ ቃል በቃ እንደዚህ ነገርኩት እኮ ካልሰማሽ ይመላል እየመሰለው ነው። አሁንም በቃ ወይ አስቀምጠሽ በስነ ስርዓት አዋሪኝ በእናትሽ። ይኸውልሽ እኔ እናት አሁን አንቺ እያደረግሽ ያለሽው ነገር ይወድሻል። እኔ ሌሉን እንገርሽ ይወድሻል፣ ግን ካንቺ መለየት አልቻለም። አገባለሁ ነው ኪያ ሁሌ አገባለሁ ነው የሚለው። እንደማያገባኝ ተንብራጫል። ምክንያቱም ሰርጉ ተሰርቷል። እኔ እና እሱ አልተፈራረምንም። ቀለበቱን መልሼለታለሁ። ምን ቀረሽ? እኔ እና እሱ መሀል የቀረ ነገር አለ? አይምሮ አላመነም። ይሄን ሁሉ ነገር ብታረጊም እሱ ግን የሆነ ነገር ተፈጥሮ እና እኔ ምን እንዳደረግልሽ ነው ይፈልግ እሪውና ቁጭ አድርገሽ በስርዓት ነገር በቃ አልፈልግም። አጠገባት ድረስ አትደውልልኝ፣ አታውራኝ። በቃ ስሜን በየሄድክበት አታንሳ። እናትሽ ኪያ እኔ በመሀል ተሰቃየሁ። እሺ እንምላጅ አንድ ነገር ስነግርሽ ግን እኔ እንዲህ ስላልኩት ወደ አንቺ ይመጣል ማለት አይደለም። ይገባኛል፣ ግን ደግሞ እንዲጎዳም አልፈልግም። ገብቶሻል? እየተጎዳ ነው እየተጎዳ ያለው በእኔ ፍቅር አይደለም፣ ከአንቺ ጋር በነበረው ነገር ነው። አንቺ አስረጂው። በአንቺ እንደተጎዳ ነው እያሰበል። አሁንም የተጎዳው በአንቺ ነው። አውቃለሁ። ውስጥሽ ያለው ሚስጥር አለ አይደል? ያን ነገር አውጪለት። ምንም ሚስጥር የለም። ሁሉም ነገር ለመናገር ለምን አታስረዳልኝም? እኔ ነግሬያታለሁ። ከዚህ በላይ ምን እንዳደረግልኝ ይፈልጋል እኮ። ይኸውልሽ ከኔ ጋር ባለው ነገር ካንቺ ያንቺን እልህ ይዞት አንቺ ጋር እስከመጣ ድረስ በቃ አንቺን ራሱ ለማድረግ እንትን ይላል። ለዘመር ተነግሯል። ቤተሰብ ምን ይለኛል በሚል ሀሳብ አንድ እሱን ጥለሽ ትሄጂ ደግሞ ድጋሚ ትሄጃለሽ። ለቤተሰቦች ተናግረሽ አላምን ያለው እሱ ነው እኮ። በቃ ቤተሰቡንም እንዳያምን እያደረገ ያለው እኮ እሱ ነው። ለቤተሰብም እኮ ለማርክ ሳይቀር ነግሬያታለሁ። ለቤተሰብ እንዲናገሩ ሽማግሌዎችም የመጡ ሽማግሌዎች ያ ነገር እንዳበቃ እንዲናገሩ ተናገረናል። ከዚህ በላይ ምን እናርግሽ ኪያ? እሺ ተባበሪኝ ቢያንስ። እሺ በቃ ሌላውን በቃ ነግረሽዋል። እስከዛሬ በቃ እስከዛሬ ያልሽው ነገር ሊገባው አልቻለም። ምንም ሊረዳሽ አልቻለም። እሺ ተረጂኝ። ሴት ልጅ ነሽ አይደለ? ላኖር ያለሽን ፍቅር አውቃለሁኝ። አንቺ ባለኝ ፍቅር እያወቅሽ ነው ጓደኛሽ ሊያንጠቀለሽ ቢምር። አንቺ እንደዚህ አትበይ። ለአኖር ፍቅር የለሽም። ቢኖርሽ ኖሮ እንደዚህ እንትናትኝ ነበር። ኧረ በእናትሽ ፍቅር ስላለሽ ነው ወጋይሽ እልህ ምናምን እያልሽ አታስመስይ። እሺ ፍቅር ስለሌለሽ ነው። ዛሬ መጥቶ ግን የሚያወራው ሰው ታድሏል። ዛሬ መጥቻ አይደል አመታቱ እኔ ከአኗር ጋር እንደቀልድ 3 አመቴ ነኝ እናት። አንቺ ገና በ3 ወርሽ እንዲህ መፍጨርጨር ከጀመርሽ አሰብኩሽ ደግሞ ስወልድ እናንተ ማካኑ አንቺ ልትወልጂ ውይ አትወልጂ። እኔ አሳይሻለሁ። አሁን ለበእኛው እኮ ግራ እያጋባሽ ነው ያለችው። እሪች እኔ እንደዛ ካለ ፈጣሪ ለምን በየጊዜው ነው ጠላት የሚልክብኝ? ጠላት አይደለም የላከብሽ። አኑን እየጎዳሽው ስለሆነ ስነ ስርዓትሽን ያዥ እያልኩሽ። እኔ ጠላትሽ አይደለም ካንቺ ጋር እንትን። አሁን አንቺ ብድ ፍላጎት በቃ አኑን ተይው፣ ለቀቅ አድርግ። አሃት ትቀልድ የለ እንዴ አንተ? አብረን እያኖረን ነው። ላንቺ ምንም አይነት ስሜት እንደሌለው ታውቂያለሽ። ጊዜሽን ባታባክኝ ቆንጆ። እሺ እኔ እንዳንተ ለኔ ስሜት የለውም። እሱን አሳይሻለሁ በቅርቡ። አንቺ ግን አታውሪ። ዝም ብለሽ ስሜት አለው ያልሽ አሳይሻለሁ። ስሜት ይኑረው አይኑረው አሳይሻለሁ። አንቺ እኮ ስሜት ስለሌለሽ ነው አኑን ትተሽ ሄድሽ። ከዛ ደግሞ አሁን መጣሽ። ምን ማለት ነው? ቆይ ለምንድን ነው አንቺ ቀለል አድርገሽ እንደዚህ የምታወሪው? የልጁን ስሜት ማለት ስንት ነገር እንዳሳለፈ ታውቂያለሽ አይደለ? ስንት ነገር እያሳለፈ ሲቀጥል ደግሞ ያክስትሽ እጅ አለበት። ይሄ እንትናችሁ ምናምናችሁን አሰርታችሁበት ነው እንጂ አኑ ዝም ብሎ እንትን አይልም። እኔንም ያፈቀረኝ አሰርታችሁበት ነው። ያክስትሽ እጅ አለበት። ምን ደበረሽ? ኧረ መድኃኒዓለም ስንቱን ነው የሚጠነብኝ? አረሳም እኮ ግን የምታወራው ነገር ልክ አይደለም። እሱንም ልክ እንዳለችበት ባለፈው እኮ አክስትሽ ቤት ነው አይደል ያቺኛዋ ሴትዮ የተገኘችው። ስለዚህ አክስትሽም እንጂ ያንቺም ሊኖርበት ይችላል። እሱን ደግሞ እኔ ደርሰበታለሁ። ወደክ ማለት አስፈልጋለሁ። አሁን እንዴት ነው ሶፊያ አልተደሰትክም? እኔና አኗር ቀለበት ማሰራችን አልተደሰትክም? ኧረ እባክሽ አልተደሰትክም? አላርጂክ ስላለች ስለወጣሽ ያውቃል ሁሉም ሰው ወይ የቢያሽ እንደሆነ ነው። እሺ አሁን ስለማር ልናወራ ነው የመጣነው እዚህ። አንቺ ሰላም ዘከችኝ። አሁን ቀርሞ ራስ እኮ እዚህ ጋር ለጸባር ለመጣ ነው የመጣሁት። ግን እኔ ዝም ብያለሁ። ሰናይት እኮ እሺ ነው እኮ ገባኝ እኮ አሁን ምን ይፈጠር ያለው እሱን አሳይሻለሁ። እሱን ሰላም ሄደሽ ሌላ ሰላም ወይኔ ሲቀጥል ማለት ነው። አንቺ ራስሽ ነገ ጧት ዲያስፖራ ሲመጣ አሁን ትተሽው እንደምትሄጂ አውቃለሁ። ከዚህ ኦኬ አንቺ ዲያስፖራው መምጣት በእንትን እየተጠባበቅሽ ነው። የምጽአት ቀን አድርገሽ እየተጠባበቅኩት ነው።
እሱንም መጠበቅ አይጠበቅብኝም። አንቺን ካኑ ለማረቅ ምንም አይከብደኝም። አሳይሻለሁ። ምን ታዲያ አሳይሻለሁ። መጣንበት ጉዳይ ኪያ በማርያም በቃ ከኔ ጋር ይታት እሷን በቃ ስለተናደደሽ። እሺ አንቺ እሺ ትደውይልኛለሽ? አሁን ትደውልልኝ ከፈለግሽ በቃ ደውይና ጥሪ። ከዛ እኔ እዚህ ያለሁም አሉ ወይ ከዛ በኋላ በቃ ቁጭ አድርገሽ በስርዓት ነገር ያንቺና የሱ ነገር ያበቃ ነገር እንደሆነ በቃ በስርዓት ቀስ ብለሽ ነገሩ እንዲገባው አድርገሽ እሺ። እኔ ምንም በቃ ሊረዳኝ አልቻለም። ስለዚህ አንቺን ትቶ ወደ እኔ ጋር ይምጣ። አንቺ ስለተውሽ እኔን ያፈቅረኛል ወይ እንደ ድሮ እንሆናለን ማለት አይደለም። ግን ያን ሳይጎዳ ጋር እየተጎዳ ነው ያለው። የሚጮኸው ምናምን የጆ ባህሪ እንደዛ አይደለም። አልተረዳሽውም እንጂ እየተጎዳ ያለው እኮ ባንቺ ነው። አውቃለሁ። እሺ በእኔ ተጎዳ። እሺ ቢያንስ ድጋሚ ነው በእኔም በአንቺ ተጎድቶ ድጋሚ በእኔ እንደተጎዳ ማሰብ ስለማይፈልግ ያንን ነገር ደግሞ አንቺ ማየት እንደማትፈልጊ ስለሚያውቅ ነው። አንቺ ፍቅርሽ የምትፈልጊ ከሆነ ለምን እውነታውን አውጥተሽ እውነት አለኝ የምትይው ነገር አታውቃለች። ተናገርኩኝ። መናገር ያለብኝ ለሶፊ ተናገርኩኝ። ለሱም ደጋግሜ ነገርኩት። ከዚህ በላይ መማር እችላለሁ። እሺ ንገሪኝ፣ ይሄ መፍትሄ አለሽ በይኝ። እሺ ምን ላድርግ? ወደ ኋላ ወደ ከአመታት በፊት ተመልሼ ልጁ እንዴት እንትን እንዳለ ቤተሰቦቼ ሁላ ጀርባቸውን ከሰጡኝ በኋላ ምን ላድርግ? በቃ እየለመንኩሽ ነው። ሄሎ ጆ፣ እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። ላወራህ ፈልጌ ነበር። ሰፈር አካባቢ ነው እንኮ ብትችል አሁን 15 ደቂቃ እመጣለሁ አለ። ብትደርሳሽ በማለት ቶሎ ና። እሺ ሁሉም ላይ እዚህ ታስጠነቁላለች፣ ጥንቁልናውን ታሰራለች። እሺ እያሉ እንደ ውሻ ሰፍ ሰፍ እያሉ ይመጣልሻል። ሲቀጥል ደግሞ ካኑ ጋር ያለሽ ነገር ታቆሚያታለሽ። እሺ ደነስ፣ አዎ ታቆሚያለሽ። ውሻ እንዴ ወዴት ነው የምትሄጂው? አይደለም ጠንቋይ ጋር ትሄጃለሽ። ስለምትሄጂ ባለጌ ስለምትሄጂ ነው። ማንም ወንድ ላጥላጣው ለመምጣታቸው ነው ወይስ ምንድን ነው? እሺ አንዴ እርቺ ለምን ቀርሞ ነው? ሰላም ነው አይደለም? ሰላም ነው ማስፈላጊ ሆነ አይደለም? ኪያ ቆይ እንዳትሄጂ ስሚ ኪያ ላንቺ አጥቼ እኔ ራይ ለአሁን ፕሮግራም አስፈላጊ ነው ሳይመጣ እንጂ ኪያ ያጂ በቃ ስነ ስርዓት ነው። ደግሞ አኑ ይሄ ጋብቻ ምናምን አሰብሽ እንደማይሆን ነገር ቀለበት ምናምን የክርስትና ልጅ ነው የክርስትና ነው ማረግ እኔ አረግሻለሁ ቅድሚያ እኔ አረግሻለሁ። አረ ዝም በይ ነው ግን የምታወራውን አላየሽም? እንዳይመጣለው እያላት የሰው ባል እኮ ነው ምን አገባሽ? አዎ አለኝ ደበረሽ? አለማ ተረጋጊ። ለኔ ብላ እኮ ነው እዚህ ድረስ የመጣችው። አረ ዝም በይ በእናትሽ። በማርያም ተይ። የሆነ ሾካካ ነገር ራስሽ ነሽ ሾካካ። አንቺ ስነ ስርዓት ኪያ ስነ ስርዓት አንቺ ለምን ስርዓት አይኖርሽም ወይ? ይዘሽልኝ እንጂ በእናትሽ ስርዓት ማይኖራት ኪያ እኔ ደግሞ ኪያ አለቅሽም አሳይሻለሁ። እሺ እኔ ነኝ የክርስትና እናት ማረግሽ። ቀለበቱን ያወጣሽው አውቀሽ ነው። አስመሳይ ስስት ያው ያስፈልጋል ነው ጠንቋይ ቤት ልጅ ነው ያልሽ ለማለች አይ ከጎነ እጅ ለበር እንዳጠቋ ፕሮግራሙ ላይ የነበረውን ነገር አታስፈራው። የራሱ ጉዳይ ለሌላ ጊዜሽ ግን ጥላሽን ባታመጭብኝ ደስ ይላል። ማለት ለኔ ብላ ነው የመጣችው ነው። አይ ራይል አሁን ባለፈው የነበረውን ድግስ ላይ ብትጡ ነው ተሽዋል አይደል? አናስፈላጊ ነው ሳንጀምጣ አይደለም ግን በብቻዬ እንዳልሆነ ነው የመጣችው። ምንድነው አንቺ ብቻሽን ብትሆኚ ጻል ልጅ ነሽ እንዴ? ይጠፋብሻል። ኪያ እንደዛ አይደለም እና ሚጥል በሽታ አለብሽ። በማርያም በቃ ጓደኛዬ ስለሆነች ከጎን ልትሆን ነው። በቃ በሰላም ንግግር ምን መፍታት የምንችለው ነገር ጸብሱ መሰላጊ አንቺ ጋር አንድ ነው አወራኝ መጣን። ስለዚህ ከዚህ በኋላ ባላ የምተባበርሻለሁ ግን ደግሞ ሁሉም ነገር ልክ አለ። ተረዳሽ? አይ ነው ቤተሰቤ መጥፎ ሊሆን ይችላል። ቤተሰቤ መጥፎ ሆነ ማለት እኔ መጥፎ ነኝ ማለት አይደለም። ስሜታዊ ስለሆነች ነው እንጂ ሳንቲም እንደዚህ ምትናገር። አይ ለአኗር ፍቅር ካላት እዛው ትጨርስ ከሱ ጋር። እፈልግሻለሁ አልፈልግሽም ሌላት የምችለው እሱ እንጂ እኔ አይደለሁም። ውሳኔውን መስማት ያለባት ከሱ እንጂ ከኔ አይደለም። የጆንም ቀለበት አድርጌው አልነበረም። ታያለሽ?
አሁንም ያናር ቀለበት አላረኩም። ለምን አለርጂ ስላለብኝ ለእናንተ ማስረዳትም አይጠበቅብኝም። አይመለከታችሁም። አዎ ልክ ነሽ። በቃ ይቅርታ። እሺ ይመጣል። እዚህ ነኝ እመጣለሁ። በቃ ይመጣል። ነግሬሻለሁ። ከገባለ ሰዓት ፈጠንሻለሁ። እንዲህ ከሆነ ሰላም ብትፈጥሪ ችግር የለውም። ግን ደግሞ ሰላም እየፈጠርሽ ሳስጠነቅቅሽ ግን ሰላም እየፈጠርሻል። የበለጠ ነገሩን እያወሳሰብሽ ያለ። እንዴት ነው ማወሳስበው? ኪያ አንቺ ቁርጥ አድርገሽ ከነገርሽው ከአንቺ ጋር ከሄደ በቃ ምንድነው ይሄ ልጅ የሚቀረው? እሺ ንገሪ፣ ምን ይቀርባል? ኪያ ያለሁበት እኮ ስላልገባሽ ነው። በማርያም ልትረጂኝ። ኧረ በመድኃኒዓለም ምን ሆና ነው? አንዴ በቃ እሺ እረዳሻለሁ። እሺ ስንታመት ታውቂያለሽ። አንዋር ጋርም የመጣሁት ለጆስል ነው። እኔ ከአንዋር ጋር እንትን ስለ የነበረው ያኔ ከአንቺ ጋር ስጣለሽ ለጆስል ነው። በማርያም በማርያም ኧረ በመቤቴ ምን ሆና ነው? ስቸገር ችግሬን አስታዋሽ ጠያቂ መዋሌ ማደሬን ስላልገባሽ ነው። በማርያም ልትረጂኝ። ኧረ በመድኃኒዓለም ምን ሆና ነው? አንዴ በቃ እሺ እረዳሻለሁ። እሺ ስንታመት ታውቂያለሽ። አንዋር ጋርም የመጣሁት ለጆስል ነው። እኔ ከአንዋር ጋር እንትን ስለ የነበረው ያኔ ከአንቺ ጋር ስጣለሽ ለጆስል ነው። በማርያም በማርያም ኧረ በመቤቴ ምን ሆና ነው? ስቸገር ችግሬን አስታዋሽ ጠያቂ መዋሌ ማደሬን ስለጤና ተረጋጊ። ችግር እንደዚህ አይሆንም። ግን በቃ ቢያንስ የጎዳሁትን እንኳን ማለት ይመጣል። አሁን እዚሁ ነኝ አለ እኮ በቃ ይመጣል። ሲጀምር እዚህ አካባቢ ነበርኩ ብሏል። በቃ ይመጣል። አሁን መጥቶ ነው እነግርሻለሁ። ሰላም ነው መፍጠር ሞክሩ። በተቻላችሁ አቅም ሰላም አይፈጥርም። እኔም ባገኘኝ ቁጥር ይጮሃል። ግን ቢያንስ አንተ ስለሚወድሽ ነው አይፈጥርሽ። ሲሪየስ ነው ይሄ ያለ ነው። ግን ደግሞ ታግስሽ ማለፍ አለብሽ። እንደዚህ ደግሞ ወጥ ማጣ ጓደኛ አጠገብሽ ካለች ማሳለፍ ከባድ ሲሪየስ አይሆንም። ስለተመታች ነው ዝም በያት። ስለዚህ አቋርጦና ካሜራ እስቲ ጆሲ መጠንቀጥላችኋል። እናንተም ተረጋጉ። አቋርጦ ካሜራ ማለት